ከሰሞኑ የቀድሞው የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀለ ድንገተኛ ጉዞ ማድረጋቸውን ተከትሎ አሜሪካን ደስተኛ ያደረጉ ሁለት ወሳኝ መረጃዎች ከዛው ከመቀለ ወጥተዋል። አንደኛው መረጃ ቢቢሲ አማርኛን ጨምሮ በርካታ ብዙሃን መገናኛዎች የዘገባ ሽፋን የሰጡት ነው። ሁለተኛው ደግሞ ከአሜሪካ ጋር በተናበበ መልኩ የወጣ የሚመስለው የፌዴራል መንግስት የድርድር ቅድመ ሁናቴ በኦባሳንጆ በኩል ለህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ሲደርስ ደብረጽዮን በእጅጉ ተቆጥተው ጉዳዩን ከድርጅታቸው አባላት ጋር መክረው ለመወሰን መገደዳቸውን ያመለክታል። እነዚህን ወሳኝ መረጃዎች ከአሜሪካ አቋም ጋር አያይዘን እንመለከታለን። የፌዴራሉ መንግስት ከህወሓት ጋር ለሚደረገው ውይይት 3 ቅድመ ሁናቴዎችን አስቀምጧል። 3ቱ ቅድመ ሁናቴዎች የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን ክፉኛ ያስደነገጡ ናቸው። ደብረጽዮንን ቁጣ ውስጥ ከቷል የተባለው የመንግስት ቅድመ ሁናቴን ከመመልከታችን በፊት ሚዲያ ላይ ሰፊ ዘገባ ሽፋን ያገኘውን የህወሓትን የውይይት ቅድመ ሁናቴን አስቀድም። እንደሚታወቀው የቀድሞው የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ ትግራይ ያደረጉትን ጉብኝት ተከትሎ ህወሓት ባወጣው መግለጫ ከፌዴራል መንግስት ጋር ለሚደረግ ውይይት መነሻ የሚሆኑ 5 ቅድመ ሁናቴዎችን ይፋ አድርጓል። 5ቱ የድርድር ቅድመ ሁናቴዎች የሚከተሉት ናቸው። አንደኛ፣ የተጣለው የኢኮኖሚ ማዕቀብ ይነሳ የሚል ሲሆን፣ ሁለተኛው ወታደራዊ ከበባው ቆሞ የጸጥታ ሁናቴው እንዲረጋጋ፣ ሶስተኛ የተያዙ የትግራይ መሬቶች እንዲመለሱ፣ አራተኛ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ፣ አምስተኛ የህወሓት ህጋዊና ፖለቲካዊ ህልውና እንዲመለስ የሚሉ ናቸው። ከነዚህ የቅድመ ሁናቴ ጥያቄዎች መካከል በተለይ የይዞታዎች መመለስና የተሰረዘው የህጋዊነት እውቅና ተመልሶ ድርጅቱ ወደ ፖለቲካዊ ምህዳሩ እንዲቀላቀል የሚለው የብዙዎችን ትኩረት ሳይስብ አልቀረም። ከህወሓት ቅድመ ሁናቴዎች መካከል አንደኛው የወሰን ጥያቄ በተለየ ሁናቴ መነጋገሪያ ሆኗል። ይህ የህወሓት ቅድመ ሁናቴ በአሁኑ ወቅት ጽምዶ ፈጥር ያለው ከሚለው የፋኖ ኃይል አቋም አንጻር እንዴት እንደሚተነተን ወደፊት የሚታይ ቢሆንም ጉዳዩ ገና ከወዲሁ አከራካሪ ሆኗል። ቅድመ ሁናቴው በአሜሪካ ጫና የመጣ ወይንስ የህወሓትን ያልተጨበጠ አቋም የሚያሳይ ነው የሚለው አስተያየት እየተሰጠበት ነው። አሁን ባለው ሁናቴ የህወሓት አካሄድ በብዙዎች የሚገመት አልሆነም። አንድ ጊዜ መንግስትን ሳልጥል የይዞታ ጉዳይ አላነሳም ሲል፣ ሌላ ጊዜ ደግሞ መለስ ብሎ ወደ ድርድር መጥቻለሁ ይላል። ይህ ከህወሓት የፖለቲካ ልምድ የመጣ ወይንስ የህወሓትን እርጅና ብቻውን መቅረት ህዝባዊ ድጋፍ ማጣት ያሳያል አሰኝቷል። ህወሓት ከሳምንት በፊት መንግስትን ቀብራለሁ ያለ ሲይዝት ነበረ። ከሳምንት በኋላ ደግሞ ቀብራለሁ ካለው መንግስት ጋር ለመደራደር ፈቃደኛ መሆኑን እየተናገረ ነው። ነገር ግን የድርድር ቅድመ ሁናቴ ያለው በዚህ አካሄዱ በቀጣይ ሳምንት ሌላ አቋም ላለመያዙ ምን ዋስትና ይላሉ አስተያየት ሰጪዎች። በአሁኑ ወቅት ቅድመ ሁናቴው ጽምዶ ከሚለው አካሄድና ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ከነበሩት የፖለቲካ ስትራቴጂያዊ ስሌቶች አንጻር ሲታይ አጣብቂኝ ውስጥ ሳይከቱ አልቀረም። ነገር ግን ጽምዶ የሚለው ስብስብ በራሱ ስትራቴጂያዊ ሳይሆን ታክቲካዊ ነው የሚል አስተያየት ይሰጣል። የረጅም ጊዜ አጋርነትን መሰረት ያደረገ ሳይሆን ከወደ 4 ኪሎ በኩል ተደቅኖብናል የሚባለውን የህልውና ስጋት ለመቀልበስ በየፊናቸው ለአንድ ዓላማ የተሰባሰቡ ኃይላት የፈጠሩት ታክቲካዊ ጥምረት እንደሆነ ነው የሚነገረው። የህወሓት ድንገተኛ የቋንቋና የቅድመ ሁናቴ ለውጥ ለጽምዶ መሪዎችና አጋሮች ግራ አጋቢ ሆኗል። ከሰሞኑ በተለየ ሁናቴ የድሮን ጥቃት መሰንዘሩን ተከትሎ በፍጥነት አቋም ለውጧል የሚባለው ህወሓት ከባድ የመርህ መዛባት ፈተና ገጥሞታል። ከወደ ፌዴራሉ በኩል ብቻ እርምጃው ሲከብድበት ከአቋሙ ሸርተት ብሎ ሰላማዊ ድርድርን ይመርጣል። ሁኔታዎቹ የተመቻቹለት ሲመስለው ደግሞ ይዝታል ይላሉ አስተያየት ሰጪዎች። ትጥቅን በመፍታት ከጥይትና ከኃይል መንገድ የጸዳ ሰላማዊ የፖለቲካ ምህዳር በመፍጠር የራስን አቋም በህጋዊና በሰላማዊ መንገድ ለህዝብ ማቅረብ መወሰኑን ያወጀበትን አውድ በፍጥነት ቀይሮ የኃይል አማራጭን ምርጫው ሲያደርግ የተለመደ ሆኗል ይላሉ ተቾች። ከዚህ አንጻር የውይይቱ ሂደት ፈተና ገጥሞታል። መረጃዎች እንደሚያሳዩት ህወሓት የፌዴራሉ መንግስት ቅድመ ሁናቴ ለመቀበል እንደከበደው ነው የሚታመነው። ህወሓትን ያሳሰበው ሊቀመንበሩ ደብረጽዮን ገብረ ሚካኤልንም ያስቆጣን የተባለው የፌዴራሉ መንግስት 3 ቅድመ ሁናቴዎች እነዚህ ናቸው። አንደኛው ጽምዶ በተባለ ጸረ ኢትዮጵያ ኃይላት ስብስብ በኩል እየተደረገ ያለው የኢትዮጵያን ሉዓላዊነት አደጋ ላይ የሚጥል ድርጊት እንዲቆም፣ ሁለተኛ በፕሪቶሪያው ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር ወደ ቦታው እንዲመለስ፣ ሶስተኛ ወታደራዊ ትንኮሳዎች በፍጥነት ቆመው ወደ ዲዲአር ማዕቀፍ እንዲገባ የሚሉ ቅድመ ሁናቴዎች አሉ። የነ ደብረጽዮን አጣብቂኝ የፌዴራል መንግስት ያስቀመጣቸው ቅድመ ሁናቴዎች በቀጥታ ከአሜሪካ መንግስት አቋም ጋር ይመሳሰላሉ። በዚህ መንግስትና አሜሪካ የተናበቡ በሚመስል አኳን ደብረጽዮን አጣብቂኝ ውስጥ ገብተዋል። ከድርጅታቸው አባላት ጋር መክረው ምላሽ እንደሚሰጡ ነው የታወቀው።
ደብረጽዮን በፌዴራሉ መንግስት ቅድመ ሁናቴዎች ላይ ደረሱበትን አቋም ይፋ የሚያደርጉት ኦባሳንጆ በሚቀጥለው ሳምንት ተመልሰው መቀለ ሲሄዱ ነው ተብሎ ይጠበቃል። በኦባሳንጆና ደብረጽዮን መካከል የተደረገው ውይይት በህወሓትና በፌዴራሉ መንግስት መካከል የተፈጠረውን ውጥረት ማርገብ ላይ ያተኮረ ነበረ። ደብረጽዮን ባለፈው ሰኔ ወር ኦባሳንጆ ወደ መቀለ በተጓዙበት ወቅት በተደረገው ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ እንደገለጹላቸው ተጠቅሷል። በተመሳሳይ ነሐሴ ላይ የፌዴራልና የትግራይ ኃይላት ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበረም። በዚህም ወር በተለያዩ ጊዜያት ተደጋጋሚ የድሮን ጥቃቶች እየተፈጸሙ መቀጠላቸውን የህወሓት ከፍተኛ ባለስልጣናት ተናግረዋል። በእርግጥ በተከታታይ የተፈጸሙት የድሮን ጥቃቶች ህወሓትን አስደንግጦ የድርድር ቅድመ ሁናቴ እስከ ማውጣት የደረሰ ነው። የሆነ ሆኖ የፌዴራል መንግስት ቅድመ ሁናቴ ደብረጽዮንን አስቆጥቷል። አውራምባ ታይምስ እንደዘገበው ደብረጽዮን በኦባሳንጆ በኩል የደረሳቸው የፌዴራሉ መንግስት 3 ቅድመ ሁናቴ አስቆጥቷቸዋል። ቅድመ ሁናቴዎቹንም ለድርጅታቸው አባላት በዝርዝር እንደሚያስረዱ ነው የሚጠበቀው። ይህን ውጤት ባመጣው የነሐሴ 18ቱ የቀድሞው የናይጄሪያው ፕሬዚደንት ኦሉሴጉን ኦባሳንጆ የመቀለ ጉዞ አሜሪካ ደስተኛ መሆኗን በኢትዮጵያ አሜሪካ ኤምባሲ በኩል አረጋግጣለች። በኢትዮጵያ አሜሪካው አምባሳደር ኤርቪን ማሲንጋ የኦባሳንጆን የመቀለ ጉዞ አበረታች በማለት በቅርቡ ወደ መቀለ ተመልሰው የጀመሩትን ይጨርሳሉ ብለው እንደሚጠብቁ መልእክት አስተላልፈዋል። አምባሳደሩ ለኢትዮጵያ ሕዝብ የወደፊት ዕጣ ፈንታ ወሳኝ በሆነው በዚህ ጉዳይ ከኦባሳንጆ ጋር በቅርበት ለመስራት ያላቸውን ፍላጎት አሳይተዋል። አሜሪካ የፕሪቶሪያው ስምምነት እንዲፈረም ከፍተኛ ሚናን የተጫወተች በመሆኗ በዚህ የድርድር ሂደት ያሳየችው አቋም ወሳኝ ነው። ኤርቪን ከዚህ ቀደም ወደ መቀለ አምርተው ለህወሓት ያሳወቁትና ከዚያም በኋላ ከደብረጽዮን ጋር ባደረጉት ውይይት ያስቀመጡት የአሜሪካ አቋም ከፌዴራሉ መንግስት ቅድመ ሁናቴ ጋር የሚስማማ ነው። የአሜሪካ አቋም ህወሓት የፕሪቶሪያውን ስምምነት እንዲያከብር በፕሪቶሪያው ስምምነት መሰረት የተቋቋመው አስተዳደር ወደ ነበረበት እንዲመለስ የሚጠይቅ ነው። ደብረጽዮን የአሜሪካው አምባሳደር መቀለ ሲገቡ በክብር ተቀብለው በቢሮ ማዋየት ሲገባቸው ያደርጉት ከዛ የተቃረነውን ነው። በቅርቡ ግን በስልክ ውይይት አድርገው ነበረም። ደብረጽዮንና አምባሳደሩ በስልክ ውይይት ያደርጉት በሸረሪና የተደረገውን ውጊያ ተከትሎ ነው። አምባሳደሩ በውይይታቸው ለደብረጽዮን የሸረሪናውን ውጊያ እናንተ የጀመራችሁት ስለመሆኑ እንረዳለን በማለት እንደወቀሷቸው ለጉዳዩ ቅርበት ባላቸው በርከት ያሉ የወሬ ምንጮች ተዘግቧል። አሜሪካ ህወሓት ጊዜያዊ አስተዳደሩን እንዳያፈርስ አሳስባ ነበረም። ካፈረሰው ግን ለየትኛውም ነገር ኃላፊነት እንደሚወስድና በማዕቀብ እንደምትቀጣ ጭምር አስጠንቅቃ ነበረም። ከዚህ ማስጠንቀቂያ በኋላ ነው የዲፕሎማሲ ጉዞ ወደ መቀለ በተከታታይ እየተደረገ ያለው። በትግራይ ፖለቲካዊ ቀውስ መፈጠሩን ተከትሎ የአሜሪካ ዲፕሎማቶች ደጋግመው ወደ መቀለ አምርተዋል። ሌላ ዞር ጦርነት እንዳይቀሰቀስ የሚቻላቸውን ሁሉ ሲጥሩ ታይተዋል። የአሜሪካ ዲፕሎማቶች ከዚህ ቀደም ባደረጉት የመቀለ ጉዞ የህወሓትን አካሄድ ተቃውመው ጊዜያዊ አስተዳደሩን እንዳያፈርስና የአስተዳደሩን መቋቋም ምክንያት የሆነውን የፕሪቶሪያውን ስምምነት እንዳይጥስ ህወሓትን በጥብቅ አሳስበው ነበረም። ከዚያ በኋላ በአሜሪካ በኩል ማዕቀብ እስከ መጣል መደረሱ ይታወሳል። ከዛ በኋላ አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏ ይታወሳል። አሜሪካ በወቅቱ ገዳውን የጣለችው በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና አሉታዊ መዘዞች ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለከሉበትን ህግ በመጥቀስ እንደነበር አይዘነጋም። ከዚህ ሁሉ በኋላ የአሜሪካው አምባሳደር ወደ ደብረጽዮን ስልክ መጥተዋል። በወቅቱ አምባሳደሩ ለደብረጽዮን የነገሯቸው የጦርነቱ ጀማሪዎች እነርሱ መሆናቸውን ዋሽንግተን እንደምትረዳ ነው። አካሄዳቸው የፕሪቶሪያውን ስምምነት አደጋ ላይ እንደጣለም ነግረዋቸዋል ተብሏል። ደብረጽዮንን ጨምሮ ሌሎች የህወሓት አመራሮች ብልጽግናን እንቀብራለን በሚል የጦርነት ቅስቀሳ ማድረጋቸውና የኤርትራ ከባባድ መሳሪያዎች ወደ ኢትዮጵያ ሉዓላዊ ግዛት ትግራይ ክልል እንዲገባ ማድረጋቸውን አሜሪካ ማወቋንና መረጃው እንዳላት በአምባሳደሯ በኩል ለነ ደብረጽዮን ተነግሯቸዋል። ከዚህ በኋላ ያለው የህወሓት አካሄድ እምብዛም የተቀየረ ባይመስልም ኦባሳንጆ ድንገት መቀለ ሲገቡ ደብረጽዮንን ማወያየታቸው ትልቅ ተስፋ ይሰጥ ነበርም። በአንድ ጊዜ ለመደራደር ፈቃደኛ መሆናቸውና የድርድር ቅድመ ሁናቴ እስከ ማስቀመጥ የደረሱትም በሁለት ምክንያቶች እንደሆነ ይገመታል። አንደኛው በህወሓት ወታደራዊ ካምፕ የጦር መሳሪያ ክምችት ባለበት የጦር መጋዘን በህወሓት አመራሮች ላይ ኢላማ የሆነ ተከታታይነት ያለው የድሮን ጥቃት እስካሁን ድረስ ተጠናክሮ መቀጠሉና በጥቃቱም ህወሓት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት የሚገልጹ መረጃዎች መውጣታቸው ነው። ሁለተኛው ደግሞ የአሜሪካ ጫና ነው። አሜሪካ ደጋግማ ህወሓትን እያስጠነቀቀች ነው። አንደኛው የፕሪቶሪያውን ስምምነት እንዲያከብር በስምምነት መሰረት የተቋቋመው አስተዳደር ወደ ነበረበት ይመለስና ጦርነት የሚቀሰቅሱ ትንኮሳዎችን አቁሙ የሚሉ ማሳሰቢያዎች አሉበት። በአክራሪ የህወሓት አመራሮች ላይ ማዕቀብ እስከ መጣል የደረሰችውም በዚህ አግባብ ነው። ከዚህ ሁሉ በኋላ ኦባሳንጆ መቀለ ገብተው የፌዴራሉ መንግስትንና የህወሓትን የውይይት ቅድመ ሁናቴ እንዲታወቅ ማድረጋቸውን ተከትሎ አሜሪካ ለዚህ ሁሉ ጥረት ድጋፍ እንዳላት በኤምባሲዋ በኩል በመግለጫ አስታውቃለች። የአሜሪካ አቋም ከፌዴራሉ መንግስት ቅድመ ሁናቴ ጋር ስለሚመሳሰል ደብረጽዮንን አጣብቂኝ ውስጥ ከቷል ይላሉ አስተያየት ሰጪዎች።
አበቃን። መልካም ጊዜ ተመኘን።